ጤና ይስጥልን የኢትዮ ታይምስ ቤተሰቦች እንዴት አላችሁ? ዕለታዊ ዜናችን ጀምሯል። በዜናችን ያዝናቸውን ጉዳዮች አርዕስተ ዜናዎቹን በማስቀደም እንጀምርም። በርካታ የውጭ ሀገራት ከኢትዮጵያ የጦር መሳሪያ ለመግዛት የኮንትራት ውል ፈጽመዋል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ለውጭ ሀገር ገበያ የሚቀርቡ ክላሽ፣ ስናይፐር፣ ብሬን፣ ዲሽቃ፣ ታንክና ሁሉንም አይነት መድፎችን የማምረት አቅም ያለው ፋብሪካን ገንብተናል ሲሉም ተደምጠዋል። ዝርዝር አለን። ኢሳያስንም አብይንም መውጋት አንፈልግም፣ ጦርነቱ ከተጀመረ ግን ራሳችንን ለመከላከል እየተዘጋጀን ነው ሲል ህወሓት አስታውቋል። በደብረ ጽዮን የሚመራው የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ወይም ሞንጀሪኖ ሲናገሩ የፌዴራል መንግስቱ የእኛን ትዕዛዝ ተቀብሎ ጌታቸው ረዳን ከስልጣን ማንሳት አለበት ብለዋል። ተጨማሪ አለን። የሽግግር መንግስት በተናጠል በክልል ደረጃ ሊመሰረት እንደማይችል የፖለቲካ ፓርቲዎች በጋራ ባወጡት መግለጫ አሳስበዋል። የኦነግና የኦፌኮ የጠቅላይነትና የነገረኛነት አካሄድ እሳት ላይ ቤንዚን የማርከፍከፍ በጦርነት የተዳከሙ አካባቢዎችን ቀናይቶ የመጣል ወይም ወረራ የመፈጸም አዝማሚያ እንዳለም ፓርቲዎቹ ገልጸዋል። በዝርዝር እናስደምጣቸዋለን። በአማራ ክልል በቀጠለው አውደ ውጊያም የጤና ባለሙያዎችና መምህራን ደሞዝ እንዳልተከፈላቸው ተናግረዋል። በግዳጅ ወደ ጤና ጣቢያ ተወስደው የመንግስት ወታደሮችን እንዲያክሙ የሚደረጉ የጤና ባለሙያዎች ለሚሊሻ እንጂ ለእናንተ የምንከፍለው ብር የለንም እንደተባሉ ተናግረዋል ተብሏል። በዜናችን እንመለከተዋለን። በቤንሻንጉል ጉሙዝ ክልል የተገኘው አርቲፊሻል ወፍ ምናልባትም የህዳሴ ግድቡን ለመሰለል ወይም ፎቶ ለማንሳት የተላከ ሊሆን ይችላል ተባለ። መላ ሰውነቱ በአርቲፊሻል ተሰርቷል የተባለውና ከጀርባው ሶላር የተገጠመለትን የወፍ ዝርያን በተመለከተ እየተሰሙ ያሉ መረጃዎችን እንቃኛለን። ውድ ቤተሰቦቻችን እናንተም እስከ መጨረሻው አብራችሁ እንድትሆኑ በአክብሮት ጋበዝን። መልካም ቆይታን ተመኘን። የሽግግር መንግስት በተናጠል በክልል ደረጃ ሊመሰረት አይችልም ሲሉ ፓርቲዎች በጥምረት በሰጡት ጋዜጣዊ መግለጫ ላይ ያሳሰቡ። በወቅታዊ ጉዳይ ላይ የመላው ኢትዮጵያ አንድነት ድርጅት መኢአድ፣ የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ በሰጡት መግለጫ ነው የሽግግር መንግስት በተናጠል በክልል ደረጃ ሊመሰረት አይችልም ያሉት። ሀገራችን ከገባችበት ፖለቲካዊና ኢኮኖሚያዊ መስቀልቅል ወደ ሀገራዊ ቀውስ እያደገ ባለበትና ከዚህም ለመውጣት አገር አድን ርብርብ በሚያስፈልግበት በአሁኑ ወቅት ከሰሞኑ የኦሮሞ ፌዴራሊስት ኮንግረስና የኦሮሞ ነጻነት ግንባር የደረሱበት ስምምነት በአመዛኙ እሳት ላይ ቤንዚን እንደማርከፍከፍ የሚቆጠር ቀናይቶ የመጣል አዝማሚያ ያለው ሆኖ አግኝተነዋል ብለዋል ፓርቲዎቹ በመግለጫቸው። ስምምነት ተደርሶባቸዋል ተብለው ከተነሱትና በአቋም መግለጫ መልክ ከወጡት ጉዳዮች ዋና ዋናዎቹ በኦሮሚያ ክልል የሽግግር መንግስትን ማቋቋም፣ አዲስ አበባን ወደ ኦሮሚያ ማጠቃለል፣ መተከል፣ ወሎ፣ ድሬዳዋ፣ ሞያሌና ሐረርን የኦሮሚያ ክልል አዋሳኝ ከሆኑ ክልሎች ወደ ኦሮሚያ ማካተት፣ በክልል ውስጥ የሚደረጉ እንቅስቃሴዎች በገዳ ስርዓት እንደሚተከበሩ፣ የኦሮሞ ነጻነት ሰራዊት የሽግግር መንግስቱ ሰራዊት ማድረግና የኦሮሚያን ዳር ድንበር እንዲያስከብርና በክልል ውስጥ ሰላም እንዲሰፍን ማስቻል የሚሉት ዋነኞቹ መሆናቸውን ፓርቲዎቹ በመግለጫቸው ላይ አስታውሰዋል። እነዚህ የትብብር ፓርቲዎች በኦሮሚያ ክልል ብቻ ሳይሆን በመላ ኢትዮጵያም ሰላም እንዲሰፍን ለዚህም ግንባር ቀደም ሚና እንዲጫወት መንግስትን ያለመታከት ሲወተውቱ እንደቆዩ አስታውሰዋል። አሁንም ሰላም በሀገራችን እንዲሰፍን ሁላችንም በጋራ መታገል ያለብን ወቅት ነው ብለዋል። ላለፉት 6 ዓመታት የመከራ ህይወት እየገፋ ለሚገኘው የኢትዮጵያ ህዝብ የሚቻለውን ሁሉ በማድረግ በጋራ ታግለን የሚናፍቀውን ሰላም እውን ማድረግ ይጠበቅብናል እንጂ በተናጠል ያውም በክልል ደረጃ ወርደን የሚመጣ ሰላም አይኖርም ያሉት ፓርቲዎቹም የሀገራችንን አንድነትም ማስጠበቅን አይቻልም። በአንድ ክልል ሊቋቋም የታሰበው የሽግግር መንግስትም ሀገራችን አሁን ከምትገኝበት ሁኔታ የበለጠ ያመሰቃቅላታል፣ ችግሮችንም ያባብሳል እንጂ መፍትሄ ሊሆን እንደማይችል መገንዘብ ያስፈልጋል ሲሉ አሳስበዋል። በሁሉም አካባቢ ሰላም ካልሰፈነ ማንም ወገን ብቻውን ነፃ አይወጣም። የትኛውም ክልል ውስጥ በተናጠል ሰላም አይሰፍንም። ስለሆነም በተናጠል በኦሮሚያ ክልል የሽግግር መንግስት ማቋቋም የሚለውን አስተሳሰብ አጥብቀን እንቃወማለን ያሉትም የመላው ኢትዮጵያ አንድነት ድርጅት መኢአድ፣ የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ መግለጫቸውን ሲቀጥሉም በአንድ በኩል ጦርነት ይቁም እያሉ በሌላ በኩል ከአጎራባሽ ክልሎች ጋር ጦርነት እንቅጠም የሚሉ ከግጭት ጠመቃ የሚመነጩና እርስ በርስ የሚጣረሱ ክልሉን ጥቂት ፖለቲከኞችና የፖለቲካ ፓርቲዎች በሞኖፖል የያዙት ደሴት በማድረግና ራስን ብቸኛ ወኪል አድርጎ በማስቀመጥ አሁንም የተጠቂ ፖለቲካና የመጡበት አይነት ቅስቀሳ የማራመድ የስልጣን ጠበኛ የዓላማ ተጋሪ መንፈስን ያዘለ ሀገር የገባችበትን ቀውስና ትልቁን ሀገራዊ ስዕልን ያልተመለከተ ወይንም መመልከት ያልፈለገ አካሄድ መሆኑን ለመረዳት አዳጋች አይደለም ብለዋል። ይህ አካሄድ በሀገር ፍርስራሽ ላይ የራስን ጎጆ ለመቀለስ ያለመ
ቅርብ አዳሪ፣ ፍትህ አልባ፣ የህገ መንግስታዊና ኢሞራላዊ ሆኖ አግኝተነዋል በማለትም ጭምረ በታሪክም በህገ መንግስቱም አዲስ አበባ የሁሉም ኢትዮጵያዊ ከተማ የፌዴራሉ መንግስት መቀመጫና ራሷን የቻለች የከተማ አስተዳደር የተዋቀረላት እንዲያውም በሽግግሩ ቻርተር ክልል የነበረችን ከዚያም አልፎ የአፍሪካ ህብረት መቀመጫ የሆነችን ከተማ የአንድ አጎራባች ክልል አካል አድርጎ ማሰብና መጠየቅም ከቀን ቅዠትና ከጸብ የለሽ በዳቦ ተለይቶ የሚታይ አይደለም ብለዋል ፓርቲዎቹ። በተጨማሪም መተከል፣ ወሎም፣ ድሬዳዋ፣ ሐረርና ሞያሌን ወደ ኦሮሚያ ለማጠቃለል መሻት ምናልባት በዚህ ጊዜ አብዛኞቹ ክልሎች በኢኮኖሚ በጦርነትና የውስጥ ቁርቁስ የተዳከሙ በመሆናቸው ጎዶሎ ቀናቸውን ጠብቆ ወረራ ከመፈጸም ተለይቶ የማይታይና የስብስቡም ፍላጎት የመጨረሻ ግቡ የት ድረስ እንደሆነ ፍንተው አድርጎ የሚያሳይ ነው ሲሉ አስረግጠው ገልጸዋል። እርግጥ ይላሉ ፓርቲዎቹም እርግጥ ሀገራችን ውስጥም ጠያቂና ተጠያቂነት ስለጠፋም ዛሬ እንዳሻው መሆን መቻሉ ጠቅሞ ይሆናል በማለትም ጭምርም ምናልባት በኮሪደር ልማት ስም በከተማው ተፈናቃይና እረፍት አልባ የሆነውን የአዲስ አበባ ህዝብን ለጠቅላላው እያዘጋጁት ይሆኖይ እንድንልም አስገድዶናል ሲሉም ስጋት አዘል ጥያቄያቸውንም አጭረዋል። በአጠቃላይ በቅርቡ ኦነግና ኦፌኮ የደረሱት ስምምነት ሀገራችንን በበርካታ 10 ዓመታት ወደ ኋላ የሚመልሳት ስለሆነም በዚህ ጊዜ ቀልብ ገዝቶ ሀገር አድን ርብርብ ማድረግ እንጂ ባልበላውም ጭሬ ላፈሰው መንፈስና በኢትዮጵያ ፍርስራሽ ላይ ጥቃቅን ጎጆዎችን ለማቆም ከመሯሯጥ በአንድነት ተጋግዘን በሀገራችን ውስጥ ሰላምን አስፍነን የዜጎች መብቶች ሳይሸራረፉ የሚከበሩባት ኢትዮጵያን እውን ለማድረግ በጋራ ጠንክረን እንድንታገል ሲሉም ፓርቲዎቹ በጋራ መግለጫቸው ጥሪ አቅርበዋል። በአማራ ክልል በቀጠለው ውጊያ የጤና ባለሙያዎችና መምህራን ደሞዝ እንዳልተከፈላቸው ተዘገበ። በዳንግላ ወረዳ ዳንግላ ከተማ አስተዳደር የሚገኙ የጤና ጣቢያ ባለሙያዎችን አገዛዙም ካምፕ ድረስ በመውሰድ ቁስለኞችን እንደሚያሳክም ገለጹልኝ ሲል አሻራ ሚዲያ ዘግቧል። ከተማ አስተዳደሩ ለሚኒሻ እንጂ ለእናንተ የምንከፍለው ብር የለንም ብሎኛል ይላል ዘገባው። የጤና ባለሙያዎችም ሳንበላ መስራት አንችልም፣ 2 ወር ያለ ክፍያና ያለ አበል ካምፕ እየሄድን ሰርተናል፣ ስለሆነም ከዛሬ ጀምሮ አንሰራም በማለት አድማ አድርገዋል የተባለው። የአካባቢውና የከተማው ማህበረሰብም ወደ ጤና ጣቢያው ሄዶ ሕክምና ማግኘት እንዳልቻለ እንዲሁ ዘገባው አክሏል። በተያያዘም አገዛዙ መምህራንን ትምህርት ጀምሩ ብሎ ካስጀመረ በኋላ ደሞዝ እንዳልከፈላቸው ምንጮች ነገሩኝ ይላል የአሻራ ዘገባ። ትምህርት የተጀመሩባቸው ከተሞችም የመንግስት ወታደሮች በተቀመጡባቸው ካምፕ አካባቢ ያሉ ትምህርት ቤቶች ስለመሆናቸው ነው ዘገባው የሚገልጸው። ኢሳያስንም አብይንም መውጋት አንፈልግም፣ ጦርነቱ ከተጀመረ ግን ራሳችንን ለመከላከል እየተዘጋጀን ነው ሲልም ህወሓት ገለጸ። የህወሓት ከፍተኛ አመራር ወይም የፓርቲ ጽህፈት ቤት ኃላፊ ሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ድርጅታቸው ከኤርትራ መንግስት ጋር ተገናኝቷል ወይ ለሚለውም ጥያቄ ቀርቦላቸው ምላሽ ሰጥተዋል። ከሆራይዘን ፍሪ ሚዲያ ጋር ባደረጉት ቃለ ምልልስ ሞንጆሪኖ እኛ ከጎረቤቶቻችን ጋር ሁሉ ሰላምን እንፈልጋለን፣ ከኤርትራም፣ ከሱዳንም፣ ከአማራም፣ ከአፋርም ጋር ሰላም ነው የምንፈልገው፣ ለአካባቢያችን ሰላም መስራት ኃጢአት የለውም በሚል ጀምረዋል። ጠቅላይ ሚኒስትር አብይ አህመድ ራሳቸው ለህወሓት አመራሮች ከኤርትራ ጋር ሰላም ፍጠሩ ሲሉ ነበር በማለት ያስረዱት ወይዘሮ ፈትለወርቅ ገብረ እግዚአብሔር የህወሓት ሰዎች ከኤርትራ አመራሮች ጋር ተገናኝተዋል ለሚለው ደግሞ በፍጹም ውሸት ነው የሚል ምላሽ ነው የሰጡት። ኢሳያስንም አብይንም መውጋት አንፈልግም፣ ጦርነቱ ከተጀመረ ግን ራሳችንን ለመከላከል እየተዘጋጀን ነው ሲሉ ተናግረዋል። ጌታቸው ረዳ የኛ ፕሬዝዳንት አይደለም ያሉ ሲሆን በእኛ በኩል ጌታቸው ረዳን ከፕሬዝዳንትነት አውርደናል አውጀናልም ሲሉ ገልጸዋል። የኛን ትዕዛዝ ተቀብሎ ፕሬዝዳንቱን ማንሳት ግን የፌዴራል መንግስቱ ነው በማለትም ጭምርም ጊዜያዊ አስተዳደሩን ግን የማፍረስ እቅድ የለንም ያሉት ሞንጆሪኖ አሁን ላይ ያሉት የጊዜያዊ አስተዳደር አመራሮች ግን በእኛ በሚመራው ህወሓት መቀየር አለባቸው ሲሉ ነው የተናገሩት። እኔ ወታደር ነኝ። በውትድርና አካባቢ የሚጎድሉ ነገሮች በኦፕሬሽን ጊዜ እንዴት አስቸጋሪ እንደሆኑ እረዳለሁኝ። አሁን ኢትዮጵያ ስጋት የለባትም። ከግብዓት አንጻር የነበረባትን ውስንነት ከሞላ ጎደል ፈታለች። ይህንን ያሉት ጠቅላይ ሚኒስትር አብይ አህመድ ናቸው። የፌዴሪ ጠቅላይ ሚኒስትር አብይ አህመድ ረቡዕ የካቲት 26 ቀን 2017 ዓ.ም የሃሚቾ ጥይት ፋብሪካን በጎበኙበት ወቅት ይህንን ንግግር አድርገዋል። ኢትዮጵያ በሩብ ዓመት ውስጥ ብቻ ከጥይት ሽያጭ 30 ሚሊዮን ዶላር ገደማ አግኝታለችም ብለዋል ጠቅላይ ሚኒስትር አብይ አህመድ። ኢትዮጵያ ባለፉት 3 ወራት ብቻ ለውጭ ሀገራት ከሸጠቻቸው ጥይቶች
ከ30 ሚሊዮን ዶላር ያላነሰ ገቢ አግኝታለች ሲሉ ነው ጠቅላይ ሚኒስትር አብይ አህመድ የተናገሩት። ሀገሪቱም ለውጭ ሀገር ገበያ የሚቀርቡ ክላሽ፣ ስናይፐር፣ ብሬን፣ ዲሽቃ፣ ታንክና ሁሉንም አይነት መድፎችን የማምረት አቅም ያለው ፋብሪካን ገንብተዋል ባይ ናቸው። ጠቅላይ ሚኒስትሩ ይህንን ያሉት በኦሮሚያ ክልል ምዕራብ ሸዋ ዞን በቶኬ ኩታዬ ወረዳ የሚገኘውን የሆሚቾ ጥይት ፋብሪካን ትላንት ረቡዕ የካቲት 26 ቀን 2017 ዓ.ም በጎበኙበት ወቅት ነው። አብይ በዚህ ወቅት በሰጡት ገለጻ ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይትና መሳሪያ የማምረት ሙከራዎች ነበሩ ብለዋል። በ2015 ዓመተ ምህረት በአምቦ ከተማ አቅራቢያ በሚገኘው የሆሚቾ አሙኔሽን ኢንጂነሪንግ ኢንዱስትሪ ውስጥ ተከላው የተጀመረው ዘመናዊ ፋብሪካ 2 ዓመት ባልሞላ ጊዜ ውስጥ ጥይቶችንና የተለያዩ አይነት የጦር መሳሪያዎችን ወደ ማምረት ተሻግሯል ብለዋል አብይ በዚሁ ጊዜ ሲናገሩ። ፋብሪካው የሮቦቲክስ ቴክኖሎጂን በመጠቀም በሰዓት በጣም ከፍተኛ የማምረት አቅም ያለውም ነው ብለዋል። ይህ ፋብሪካ ለገበያ በቂ የሆኑ ክላሽና ስናይፐር ጠመንጃዎችን እንዲሁም ብሬንና ዲሽቃ የተሰኙ ከባድ የጦር መሳሪያዎችን ያመርታል ያሉት ጠቅላይ ሚኒስትሩ ከዚህ በተጨማሪ ፋብሪካው ታንክና ሁሉንም አይነት መድፎችን የማምረት አቅም ያለውም ነው ብለዋል። ፋብሪካው ያመረታቸውን ጥይቶች ባለፉት 3 ወራት ለውጭ ሀገራት ተሽጠው ከ30 ሚሊዮን ዶላር ያላነሰ ገቢ ተገኝቷል በማለትም ጭምር አዲሱ ፋብሪካ የጥይት ምርቶቹን ለመሸጥ ከበርካታ ሀገራት ጋር የኮንትራት ውልም ፈጽሟል ብለዋል። በ2014 ዓ.ም ጥይትን ገዛ ነበር አሉ ጠቅላይ ሚኒስትሩ። እነዚህን አይነት ነገሮችን ከመግዛት ወጥተን አምርተን ለሌሎች የምንሸጥ ሀገር መሆናችን በጣም በአጭር ጊዜ ውስጥ ይሄ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛልም ሲሉ ተሰምተዋል። ኢትዮጵያ እንዲህ አይነት አቅም ሲኖራት ደስ ይላል ያሉት አብይ የፋብሪካው የማምረት አቅም ሀገሪቱን የሚመጥን ነው ሲሉ አበክረው ተናግረዋል። ኢትዮጵያ የፋብሪካው አይነት ስትራቴጂክ አቅሞችን ካልገነባች በሆነ ጊዜ ማንም መጥቶ በቀላሉ ጥቃት ሊፈጽምባት ይችላል የሚል ግምገማ ነበር ያሉ ሲሆንም አሁን ማምረት መሸጥ ስለቻልን ኢትዮጵያን የማጽናት ኢትዮጵያን የማስቀጠል ለልጆቻችን በአማረና በተሻለ ደረጃ የማስረከቡ ነገር በጣም መስመር እየያዘ በሁሉም መስክ ምርታዎቹ እየታዩ እየተጨበጡ መጥተዋልም ብለዋል። የመከላከያ ሰራዊት ለወታደር የሚሆን ልብስና ጫማ ከውጭ ሀገር ያስመጣ ነበር። በአሁኑ ወቅት እነዚህን በሀገር ውስጥ ማምረት ተችሏል። የመከላከያ ሰራዊት በአሁኑ ጊዜ ለወታደሮች ጫማ አምርቶ የሚያንሰውን ከሀገር ውስጥ ኢንዱስትሪዎችም ይቀበላል በማለትም አብራርተዋል። እኔ ወታደር ነኝ አሉ አብይ። እኔ ወታደር ነኝ። በውትድርና አካባቢ የሚጎሉ ነገሮች በኦፕሬሽን ጊዜ እንዴት አስቸጋሪ እንደሆኑ እረዳለሁ፣ ይገባኛል። አሁን ኢትዮጵያ ስጋት የለባትም። ጭንቅላት ያላቸው ልጆች አሏት፣ ጀግና ወታደሮች አሏት። ከግብዓት አንጻር የነበረባትን ውስንነት ከሞላ ጎደል ፈታለች ሲሉ ተናገሩ። የኢትዮጵያ መንግስት በዘንድሮ ዓመት ከፍተኛ ትኩረት ከሰጣቸው ሴክተሮች አንዱ ኢንዱስትሪው ነው የሚሉት አብይ ዘርፉም እስከ 12% እድገት እንደሚጠበቅበት አመልክተዋል። ከዚህ አኳያ በመከላከያ ኢንዱስትሪ ብቻ የመጣው እድገት በጣም ተስፋ ሰጪ ነው ሲሉ ነው በፈገግታ ታጅበው የተናገሩት። ጠቅላይ ሚኒስትሩ በትላንትናው ዕለት የጎበኙት አዲሱ የጥይት ፋብሪካ በመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ስር የሚገኝ ነው። ፋብሪካው የሚገኝበት የሆሚቾ አሙኔሽን ኢንጂነሪንግ ኢንዱስትሪ በደርግ ዘመነ መንግስት የተገነባ ነው። በ1979 ዓመተ ምህረት የተመሰረተው የሆሚቾ አሙኔሽን ኢንጂነሪንግ ኢንዱስትሪ ፋብሪካዎች የተገነቡት በሶቪየት ህብረትና በሰሜን ኮሪያ እርዳታ እንደሆነ በጦር መሳሪያዎችና ወታደራዊ ቁሳቁሶች ላይ ጥናት ከሚያደርግና የማማከር አገልግሎት ከሚሰጥ የአውስትራሊያ ድርጅት የተገኘ መረጃ ያሳያል ተብሏል። ሆሚቾ ሲመሰረት የነበረው ስያሜ ፕሮጀክት 130 የተሰኘ እንደነበረ በዚሁ መረጃ ላይ ተጠቅሷል። የመከላከያ ሚኒስቴር ስር የነበረው ሆሚቾ ኢንዱስትሪ ከ2002 ዓ.ም ጀምሮ ለ9 ዓመታት በብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም ሜቴክ ስር ሲተዳደር ቆይቷል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ በሜቴክ ላይ የወሰዳቸውን እርምጃዎች ተከትሎ ኮርፖሬሽኑም ሆሚቾና ሌሎች 3 ወታደራዊ ምርቶችን የሚያመርቱ ኢንዱስትሪዎችን ለመከላከያ ሚኒስቴር እንዲያስረክብ ተደርጓል። ዘገባው የኢትዮጵያ ኢንሳይደር ነው። በቤንሻንጉል ጉሙዝ ክልል የተገኘው አርቲፊሻል ወፍም ምናልባትም የህዳሴ ግድቡን ለመሰለል የተላከ ሊሆን ይችላል የሚል መረጃ ተሰምቷል። በቤንሻንጉል ጉሙዝ ክልል በማኦና ኮሞ ልዩ ወረዳ ከሰሞኑ የካቲት 23 ቀን 2017 ዓ.ም በጉሬ ቀበሌ መላሰውነቱም በአርቲፊሻል ተሰራ የተባለና በሁለት እግሩ ላይ ደግሞ ቀለበትና በስተጀርባው የሶላር ኢነርጂ የተገጠመለት ወፍ ተገኝቷል የተባለው። በወፉ ጀርባ ላይ ደግሞ ይህንን ወፍ ካገኛችሁት እባካችሁ አግኙን ወይም አናግረውን የሚል ጽሑፍም ተለጥፎበታል።
በእርግጥ አንዳንዶች በወፎችና አዋፋት ዙሪያ የሚመራመሩ ተመራማሪዎች ብዙ ጊዜ በወፎች ጀርባ ላይ ሶላር በመቅጠም ለረጅም ጊዜ እንዲበሩ ወይም ሊያወዳድሩ ይችላሉና ከዚያ ጋር የተገናኘ ሊሆን ይችላል እየተባለ ነው። በሌላ በኩል ግን ሀገራት የሞቱ ወፎችን በመጠቀም አርቲፊሻል ወፍ ወይንም አዋፋትን ወይም አርቲፊሻል ኤግልን በመስራት ከወፎች ጋር በማመሳሰል ለስለላ እንዲሁም ለአሰሳ ጥቅም ሊያውሉ ይችላሉ የሚል ሐሳብ ነው እየተነሳ ያለው። ስለሆነም በቤንሻንጉል ጉሙዝ ክልል የተገኘውን ይህንን አርቲፊሻል ወፍን በተመለከተ ኢትዮጵያን ዋይልድ ላይፍ ኤንድ ናቹራል ሂስትሪ ሶሳይቲ ወይም ደግሞ የኢትዮጵያ ዱር እንስሳትና ተፈጥሮ ታሪክ ማህበር ነገሩን ሊያጣራ እንደሚገባ ሴቶች እየተሰጡ ነው። ይህ ተቋም ከበርድ ላይፍ ኢንተርናሽናል ጋር በጋራ ይሰራል የተባለ ሲሆን በተለይም መሰረቱን በእንግሊዝ ካደረገው ተቋም ጋራ በሊበን ዞን አንድ ፕሮጀክት ነበራቸው የሚሉ መረጃዎች ወጥተዋል። ስለሆነም ጉዳዩን ማረጋገጥ የተሻለ ነው እየተባለ ይገኛል። ነገር ግን በቤንሻንጉል ጉሙዝ ክልል የህዳሴ ግድብ መገኛ እንደመሆኑም ለስለላና ፎቶ ለመውሰድ ምናልባት ሌሎች አካላት ተጠቅመውበት ሊሆን ይችላል የሚሉ ጥርጣሬ አዘል ሐሳቦችም ሲሰራጩ ተስተውሏል።